በጣም ያሳዝናል። እንግዲህ በተራ ወይዘሮ እናቴ ዛህራን እንግዲህ መርዘዋታል ማለት ነው። እንግዲህ ሜርሲ ከዚህ ሲፈንን ማነች ጄሪን እንግዲህ ይህንን ቪዲዮ ለአቶ አምናን አሳልፌ እንዳልሰጥብሽ አንድ ነገር ልታደርግልኝ ይገባል በማለት ሜርሲ ትነግራታለች። ምን ለማድረግ አስበሽ ነው? ምን ላድርግልሽ? የፈለግሽውን ነገር አደርግልሻለሁ ስትላት አንቺ ሰሞኑን ለአቶ አምናን ምግብ ለመስራት ወደ ኪችን እየገባች ስለሆነ በዛው ልክ እናቴ ዛህራ ምግብ ልትበላ ሳህኗ ላይ ስታቀርብ ይህንን መድኃኒት ነስንሽበትና አቀላቅሊው በማለት ታዛታለች ሜርሲ። እናቴ ዛህራ እንግዲህ ከኮሽሜ ጋራ ከግቢ ሂዳ ለመብላት ብላ አስባ መጀመሪያ ምግብ እየሰራች በኪችን ውስጥ ሳለች እንዴት ነው እርግዝና ብላ ስትጠይቃት ምንም አይልም እየለመርኩ ነው ስትላት እንግዲህ ኪችንሽን ስለያዝኩብሽ ይቅርታ አድርጊልኝ ስትላት የሴት እንግዳ የለውም ስትላት እንግዲህ የኔ ልጅ እርግዝናው እንዴት እያደረግሽ ነው? ለአንቺ ይመስለኛል ቀለል ብሎሻል፣ እስካሁን ባለው ነገር ቀለል ብሎኛል ስትል ራስሽን መጠበቅ አለብሽ በማለት ራስሽን አሁን ከጎዳሽ ስትወልጂ ከብድሻል እያሉ ጥሩ ምክር የሚሰጧትን እናት ግን ያን ቪዲዮ አሳልፌ እሰጥብሻለሁ ስላለቻት መርሲ ከምግቡ ላይ ነስንሳ ወይዘሮ ዛህራ ምንም ነገር የሌለው መስሏት ምግቧን ይዛ ከግቢ ውስጥ ሄዳ ኮሽሜ ጋራ በወሬ ተጠምዳ እንደውም ኮሽሜ ብላ ስትለው አይ እኔ አሁን አምጥተውልኝ በልቻለሁኝ በማለት እሷ እንድትበላ እየተሳሳቁና እየተጫወቱ ባሉበት ሰዓት ወይዘሮ ዛህራ ያንን ምግብ አጣጥማ ከበላች በኋላ ያው መልሳ እንደ ወይዘሮ ሞርዚና በማከክ ወደዛው ተቀላቀለች። በዚህን ጊዜ ቶሎ ብለው ወስደው ከወይዘሮ ሞርዚና ክፍል አብረው አንድ ላይ አስቀምጠው ዘጓቸው። አቶ አምናን እንግዲህ ድርጅቱን ለማየት ብለው ወደ ድርጅቱ ስራ ለመጀመር ስለተናገረ ድርጅቱ ጋር ሄዶ ሲመጣ ግን ያየውንና የሚሰማው ነገር ማመን አቃተው። ምን እየተካሄደ ነው እዚህ ቤት? በተራ ሁሉም እንደዚህ እየተደረጉ እያበዱ በአንድ ክፍል እየተዘጉ የሚሄዱበት ምክንያት ምንድን ነው? አሁንስ ግራ ገባኝ። ማንን ልመን? በዙሪያ ያለውን ሰው ሁሉንም ልጠራጠር ነው እንደምትሉኝ? ስለዚህ ጠላቶቼ በዙሪያ ከከበባችሁኝ ውስጥ ናችሁ ብዬ ነው ማምነው በማለት ይናገራል። ወይዘሮ ሜርሲና እንዳይታወቅባት ቶሎ ብላ ተቅለበለበችና ይኸውልህ ወንድሜ ልጅ በጣም በሚገርም ሁኔታ እኮ ነው፣ ምን እንደሆነች አልታወቀም። ከሰውየው ጋራ ግቢ ውስጥ እየተጫወተች ነበርና ከዛ በኋላ ምሳዬን ልብላ ብላ በልታ እንደዚህ ሆነች። ምግቡን የሰራው ማን ነበር ሲባል ራሷ ወይዘሮ እናቴ ዛህራ ነች እየሰራችው ተባለ እና ሁሉም የተሰራውን ምግብ ሄደው ከምግቡ ኪችን ላይ ሲቀምሱት ምንም አይነት ነገር የለውም። በዚህን ጊዜ ከገዛ ሳህኗ ላይ የተደረገ ችግር ሊሆን ይችላል በማለት ሁላቸውም ተጠራጠሩ። ኮሽሜ እለቱን ገብቶ እለቱን በዚህን ሰዓት ወይዘሮ ዛህራን እንዲህ ብሎ ማየቱ በጣም ገረመው። ብሌን አለቀሰች። እናቴ ዛህራ ላንቺ አይገባሽም፣ እንዲህ መሆን የለብሽም እያለች በጣም ስቅስቅ ብላ ስታለቅስ አቶ አምናን ልቡ ተነካ። ብሌን እስኪ ተረጋጊ፣ እንዴት ታብዳለች? ወይዘሮ ሞርዚና እንደዛ ሆነች፣ ወይዘሮ ሰማሄል እንደዛ ሆነች፣ ምንድን ነው ነገሩ? በማለት ሁላቸውም ለዛ ቤት ፍርሃቻ ያደረባቸው እንደሆነ ለአቶ አምናን ይነግሩታል። እንግዲህ ወይዘሮ ዛህራ ከሆስፒታል በተኙ ሰዓት እንግዲህ ወይዘሮ ሞርዚናን እንደዚህ ያደረጉት ሜርሲና ሲፈን መሆናቸውን ከሙስጠፋ ጋር ሲነጋገሩ ስለሰማች ወይዘሮ ዛህራ ደግሞ ሁሉንም እስከምጨርሽ አልጠብቅም፣ አቶ አምናን ይሻለውና እናገራለሁ ስትላት አቶ አምናን እኮ አልተሻለውም ስትላት እኮ አሁን እስከዛ ኮተትሽን ጥቃቅን እቃዎችሽን ለቃቅሚና ከዛ በኋላ አቶ አምናን ይህን ጉድሽን ሲሰማ እዚህ ቤት ውልቅ አድርጎ ይሰድሻል በማለት ስለተናገረቻት ብትለምናትም ብትማጸንም ወይዘሮ ዛህራ በፍጹም አልመለስም፣ አንቺ እንደዚህ የመጣሽው ሁሉንም ሰው እንደዚህ እያደረግሽ ልታበላሽ ነው ወይ? ይሄን ነገር አቶ አምናን ማወቅ አለበት። አንቺ ሲጀመር ከዚህ ግቢ ከገባሽ ጀምሮ ቤቱ ሰላም የለውም፣ እንዲሁም እጅሽም ከወይዘሮ ሰማሄል ላይ ሳይኖርበት አይቀርም በማለትም ወይዘሮ እናቴ ዛህራ ተናግረዋት ነበር።
አንድ የፈለግሽውን ነገር ላድርግልሽ እባክሽ ኪችን እቃ ልጠብልሽም ካለቻት በኋላ በፍጹም ይቅርብኝ፣ እሱ ሌላ ነገር መቼም አንቺም ሆነ እኔ ጸጉራችን አንድ ነው፣ ትልልቅ ሰዎች ነን፣ መጨካከን የለብንም እያለች ብትለምናትም እናቴ ዛህራ ግን ለእውነት የቆመች ስለነበረ በፍጹም አላደርገውም በማለት ትናገራለች። ሲፈን እንግዲህ አቶ አምናንን ሂዳ በጠየቀችበት ሰዓት አቶ አምናን ያንን የእጅ ቁራጭ ያመጣውን ሰው በትክክል ከቤቱ መጀመሪያ ጀምሮ ሁሉንም በክትትል እየተከታተለ ማን እንዳደረገው ለማወቅ ዝግጁ እንደሆነ ከሰማይ ጀምሮ ሲፈን ራሱ በጭንቀት ተውጣ ነበርና እናቴ ዛህራን እንደዚህ አድርገው መመረዛቸው ደግሞ የበለጠ አስደስቷታል። አሁን በዛ ቤት ውስጥ ታማኝ የምትባለው ብሌንና ብሌን ብቻ ሆና ቀርታለች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ወይዘሮ ሜርሲ መጀመሪያውም እንኳን ይሄ ሚስጥር አውቃባት እናቴ ዛህራ ሳታውቅባት ቀጣይ ይቺ ዶሮ ናት እንደ ሀብታም በሬ እየሰፋች መሬት እየሰፋች ጎን ለጎን የምትሄድ አንገቷን መቀንጠስ አለብን እያለ ስታስባት የነበረችውም እሷን ነበር። አሁን ግን ኮሽሜ ደግሞ ለአትክልት መንከባከብነት ካስገባችሁ በኋላ የአረጋውያን ግቢ ልታረገው ነው ወይዘሮ ዛህራ እያለች እና እንዲሁም ደግሞ ማኪ ጠባቂውም የመጣው በሶሊያና በኩል መሆኑን ሲሰሙ ሁሉም የወይዘሮ ዛህራ ቤተሰቦች ሲሰባሰቡባቸው ግራ ተጋብቷቸው ትንሽ ጊዜ ፎይ ብለው ነበር። ሆኖም ግን አሁን ትልቁ ሚስጥሩ እናቴ ዛህራ ስለሰማች ሳትቀርመን መቅደም አለብን በማለት ይችን ጄሪን ተጠቀመችባት። ጄሪን እንግዲህ በቪዲዮ ስትቀርጻት አቶ አምናንን ለእኔ እንድታረጊልኝ እፈልጋለሁ፣ በምትኩ የምትፈልጊውን ነገር አደርግልሻለሁ ስትላት የወንድሜ ልጅ ሳይፈልግ ነው ወይ የሚለውን ነበረ ያሳየቻት እንጂ ቆርጣ እሷ ጋር ተስማምተው እሺ ይሄንን ካደረግሽልኝ ወይዘሮ ሰማሂርን መድኃኒቱን ቀይሪልኝ የሚለውን ግን ቆርጣ አላሰማችም። ምክንያቱም እራሷን ለማዳን ሜርሲ የተጠቀመችበት እንጂ መጀመሪያም ውለታቸው ወይዘሮ ጄሪ መድኃኒቱን ልትቀይርና እሷ ደግሞ ከአቶ አምናን ጋር እንድትተኛ ልታስተካክልላት ነበር ውለታቸው። ሆኖም ግን መድኃኒቱን ወይዘሮ ሰማሂርን ቀይሪና ስጫት የሚለው ቆርጣ የራሷን ነጻ አውጥታ ጄሪ ብቻ ያለችበትን አቶ አምናንን አገናኘኝና ከሱ ጋር አድሬ ልጅ መውለድ እፈልጋለሁ አመቻችልኝ የምትለውን ብቻ እሱንም ስትጠይቃት ፈቃደኛ እንዳልሆነች እኔ የወንድሜ ልጅ ሳይፈልግ ነው ወይ የምትለውን ነገር ብቻ ቆርጣ ነበር ያዘችባት። ለማኔ ለሷ ያሰማቻት። እሷም ይሄን ነገር ከሰማ አቶ አምናን ጭራሽ ሊተወኝ ይችላል በማለት እሺ ምን ልታዘዝ በማለት ስትጠይቃት ወይዘሮ ዛህራን በምትበላው ምግብ እንድትመርዣ ትፈልጋለሁ ስትላት ጄሪ ያን ሚስጥሯን ለመደበቅ ስትል ለሁለተኛ ጊዜ ስህተት ሰራች። ለመጀመሪያ ወይዘሮ ሰማሂር ላይ መድኃኒቱን ቀይራ ወይዘሮ ሰማሂር እንደዛ እንዲሆኑ ያደረገችው ጄሪ ነበረች። አሁንም በቀጣይ ለዛህራ የተባለችውን ትዕዛዝ በሜርሲ አማካኝነት አድርጋ አሳበደቻት። ይህንን ሁሉ ግን ግራ የተጋባቸው እዛ ቤት ውስጥ ምንድን ነው እየተፈጠረ ያለው የሚሉት ምንም ሊያውቁትም አልቻሉም። አሁን ወይዘሮ ዛህራና ሞርዚና አንድ ክፍል ተዘግተው በቁልፍ ተቆለፉ። ከዚህ በኋላ ሜርሲና ጄሪ እንዲሁም ሲፈን እንግዲህ ከብሌን ውጭ ሌላው የራሳቸው እንደሆነ ተቆጣጠሩት። ቀሪዎቹ እንግዲህ ቃልና እንዲሁም አትክልቱ ኮትኳቹ ጎሽም ከግቢው እንጂ ከውስጥ የሚያይ ነገር የለም። ቃልም አልፎ አልፎ ነው የሚመጣ። ሙስጠፋም የራሳቸው እንደሆነ ያውቁታል። ማርክም ሰዎቹን እባክህ ትለዋለች ሜርሲ ተጠንቅቀህ ጠብቅ፣ ሁለት ስለሆኑ ደግሞ ጭራሽ ወጥተው እንዳይሄዱ ከዚህ በር ላይ ንቅንቅ እንዳትል በማለት አቶ አምናን ስላስተነቀቀው ከዛ በር ላይ ንቅንቅ እንደማይል እየታወቀ ነው። በዚህን ሰዓት አሁን እንግዲህ የፈለጉትን የማድረግና የመፈጸም እንግዲህ ይችላሉ ማለት ነው። አሁን በጣም የምታስፈራው ብሌን ናት። ብሌን እንግዲህ ምንም ቢሆን አቶ አምናንን ብቻ አምና እንጂ የተቀመጠችው ከእንደዚህ አይነቱ ከነሱ ሴራ ምንም እስካሁን ያወቀችውም የተቀላቀለችበትም ነገር የለም። ግን እናቴ ዛህራን እንደዚህ በመሆኗ ልቧ በጣም ተሰበረ። አቶ አምናን ብሌን ልቧ ሲሰበር ሲያይ በጣም አዘነ።
ግን አሁን አቶ አምናን ማድረግ ያለበት ነገር ግራ ተጋብቶታል። ምንድን ነው እያለ ቢጠይቅም ምንም ያለ ነገር ይሄ ነው የሚለውም ሰው ጠፋ። ምንድን ነው የተመገበችው ምግብ መመርመር አለበት እንዳይባል ቶሎ ብለው ምግቡን ተቀብለው ከወይዘሮ ዛህራ ደፍተውታል። ምክንያቱም ከኪችን ያለው ምግብ ቢቀመስ ምንም አይነት ነገር የለውም። ልክ ወይዘሮ ዛህራ እንደ ወይዘሮ ሞርዚና አብዳ ስትያዋት ቶሎ ብላ ሜርሲ ምግቡን ሂዳ ተቀብላ ምግቡን ገልብጣ ሌላ ምግብ ነበረ ሳህኑ ላይ እየጨመረችበት። ምክንያቱም ያ ምግብ ደግሞ ቢቀመስም ምንም አይነት ነገር እያመጣው ነገር ስለሌለ በምግቡ ነው ብሎ ያለ የለም። ታዲያ ምን ሊሆን ይችላል እያለ አቶ አምናንም ሆነ ቃልን ደውሎ ሲጠራው ቃልን ግራ ተጋባው። ሙስጠፋም እንዲህ ነገር ምንድን ነው እያለ እሱም ማምታታት ጀመረ። ጄሪ ከፊቷ ገጽታ ስትታይ ፍርሃትና መፋጠጥ ይታይባታል። ሆኖም ግን ራሷን ጥሩ ለማድረግ እንዴት እናቴ ዛህራ አሁን እኮ ከኔ ጋር ኪችን ነበረች፣ ሰላም ነበረች እኮ እንደውም እኮ ከኪችን ከኔ ጋር ሆነሽ ቁጭ ብለሽ ምግቡን ብይ ብላት፣ እስኪ ቆይ ትንሽ ስለ ጎሽን ስለ ሶሊያና ላናግረው፣ ከሶሊያና ጋር ምን ተጣልተው ነው ምን አገናኝቷቸው ነው? ስለዚህ ምግቤን እየበላው አንዳንድ ነገሮች ታሪኮችን ያጫውተኝ ብላ ነው እኮ ምግቡን ከኪችን ይዛ ወጥታው ግቢ ይዛ ስትበላ የነበረው እንጂ እስከዛን ሰዓት ድረስ ምንም ነገር አልነበረባትም በማለት ጄሪም ምስክርነቷን ስትሰጥ ግራ ያጋባ ነገር ሆነና ማርክ ግን እኔ የምላችሁ ግን እዚህ ቤት ግን አንዱ የሚበክለው ይመስለኛል፣ ሁላችንም ግን ንጹህ ምንሆን አይመስለንም በማለት እሱ ደግሞ ሲናገር፣ ሜርሲ ደግሞ አንተ ሰው ተጠንቀቅ፣ ደግሞ ተረኛው አንተ እንዳትሆን እያለች ድረስ በውስጧ ታወራ ነበር። እንዴ ምን አስበህ ነው? እኛ ይኸው አንድ አይነት ምግብ ተሰርቶ አንድ አይነት ነው የበላነው። እንግዲህ ወይዘሮ ዛህራ በሞርዚና እና በወይዘሮ ሰማሃል በጣም አዝና ስለነበረ እንግዲህ ጭንቀቱ፣ ከዛ ደግሞ የአቶ አምናንም እንደዚህ ተመቶ ወደ ሆስፒታል መግባት እያስጨነቃ ስለነበረ ያ ይሆናል ምክንያቱ ብላ ተናገረች።